Play me some music, tell me stories. Lately the world's been on a way to heavy spin, and I feel like I need a crib, I need. ሰላም ውድ የቅያስ ተማሪዎች እንዲሁም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ቪዲዮ በሲስኮ ፓኬት ትሬሰር ውስጥ ናት ወይም ኔትወርክ አድሬስ ትራንዚሽን ምን እንደሆነና እንዴት እንደሚዋቀር በግልጽ እንማራለን። በተለይም ስታቲክ ናት፣ ዳይናሚክ ናት ኤንድ ፓት ወይም ፖርት አድሬስ ትራንዚሽን ልዩነታቸውና አሰራራቸውን በደንብ እናያለን። እስከ መጨረሻው አብራችሁ ቆዩ። What is NAT? NAT stands for Network Address Transition. It is the process of modifying IP address information in packet header while the transit across a routing devices. It allows multiple devices on a private local network to share a single public IP address when accessing the internet. ስለዚህ ናት ማለት ወይም ኔትወርክ አድሬስ ትራንዚሽን ማለት የውስጥ ፕራይቬት አይፒ አድራሻዎችን ወደ ውጭ ወይም ፐብሊክ አይፒ አድራሻዎች ወይም በተቃራኒ የሚቀይር የኔትወርክ ቴክኖሎጂ ነው። ዋናው ጥቅሙ ብዙ ኮምፒውተር መሳሪያዎች አንድ ብቸኛ የኢንተርኔት ወይም ፐብሊክ አይፒ አድራሻ በመጋራት ከውጭ ዓለም ጋር እንድናገናኝ ወይም እንድንገናኝ ማስቻል ነው ወይም እንድንገናኝ ያደርገናል ማለት ነው። ስለዚህ ዋናው ጥቅሙ የናት ጥቅም ምንድነው? አንድ ፕራይቬት አይፒ አድሬስን ወይም አንድ ኢንተርኔት ላይ ያልተመዘገበ አይፒ አድሬስን ኢንተርኔት ላይ ከተመዘገበ ከህዝብ አይፒ አድሬስ ጋር ትራንስሌት ወይም ቼንጅ የሚያደርግልን ቴክኖሎጂ ምን ይባላል? ናት ይባላል ማለት ነው። What are the three main types of NAT? The first is static NAT ይባላል። static NAT ምንድነው? አንድን የውስጥ አይፒ አድራሻ ከልዩ ፐብሊክ አይፒ አድራሻ ጋር በቋሚነት ይሰራል ወይም በቋሚነት የሚያዛምር ነው። ወይም ደግሞ ዋን ቱ ዋን ማፒንግ ይባላል። ማፕ a single IP ወይም unregistered private IP address to a registered public IP address permanently ማለት ነው። ስለዚህ በቋሚነት አንድን ሬጂስተር ያልሆነ አይፒ አድሬስ ወይም ፕራይቬት አይፒ አድሬስ ከተመዘገበ ከህዝብ አድሬስ ጋር በቋሚነት የሚመዘግብልን ወይም ማፕ የሚያደርግልን ምን ይባላል? ስታቲክ ናት ይባላል ማለት ነው። ዩዝ ኬዝ ሆስቲንግ ሰርቨር ኢንሳይድ ኤ ፕራይቬት ኔትወርክ ዛት ኒድ ቱ ቢ ሪችድ ፍሮም ዘ አውትሳይድ ወርልድ። ስለዚህ አንድ እኛ ውስጥ ላይ የምንጠቀመው አንድ ሰርቨር ቢኖር ያ ሰርቨር የግድ ከውጭ ዓለም ጋር መገናኘት ስላለበት ስለዚህ የውስጥ ያለው አይፒ አድሬስ ማፕ ሆኖ ከውጭ ጋር መቀየር መቻል አለበት ማለት ነው። ስለዚህ ዋን ቱ ዋን ሪሌሽንሺፕ ይኖረዋል ማለት ነው። የሁለተኛው ዳይናሚክ ናት ነው። ዳይናሚክ ናት ሜኒ ቱ ሜኒ ማፒንግ ነው። ማፕ አን ሬጂስተርድ አይፒ አድሬስ ቱ ኤ ፑል ኦፍ ሬጂስተርድ ፐብሊክ አይፒ አድሬስ ዳይናሚካሊ ማለት ነው። ምን ማለት ነው? የውስጥ ፕራይቬት አይፒ አድራሻዎች ከፐብሊክ አይፒ አድራሻዎች ወይም ገንዳ ወይም ፑል በመባል ውስጥ ከሚገኙ ነፃ አድራሻዎች ጋር በጊዜያዊነት ያያይዛል። ስለዚህ ዳይናሚካሊ ሬጂስተር እናደርግበታለን ማለት ነው። ይሄኛው ብዙ አይፒ አድሬሶች ብዙ ፕራይቬት አይፒ አድሬሶች ወደ ብዙ ፐብሊክ አይፒ አድሬሶች የቼንጅ የምናደርግበት ዘዴ ነው ማለት ነው። ይህ ዳይናሚክ ናት ይባላል። እያንዳንዳቸው እንዴት እንደሚሰሩ እናያቸዋለን። ዩዝ ኬዝ outbound internet access for a group of users where public IP addresses are limited.
ስለዚህ በጣም ብዙ በምንጠቀምበት ሰዓት ወይም በሚጠቀሙበት ሰዓት ይህንን አይፒ አድሬስ በቂ ስላልሆነ እዛኛው ጋር ማፕ በማድረግ የምንጠቀምበት ወይም ደግሞ በጣም ሊሚትድ የሆነ አይፒ አድሬስ በመጠቀም በጣም ብዙ ዩዘሮች እንዲጠቀሙ አውትባውንድ የምናደርግበት ወይም አክሰስን ኢንተርኔትን አክሰስ የምናደርግበት አንዱ መንገድ ነው ማለት ነው። ሶስተኛው ናት ኦቨርሎድ ይባላል። ናት ኦቨርሎድ ስንል ብዙ የውስጥ ተጠቃሚዎች አንድን ብቸኛ ፐብሊክ አይፒ አድሬስ አድራሻ በአንድ ላይ እንዲጠቀሙ የሚያደርግ ሲሆን እያንዳንዱ ግንኙነት በልዩ ልዩ ፖርት ቁጥሮች ይለያል። ምን ማለት ነው? ይሄ ሜኒ ቱ ዋን ማፒንግ ነው። ያ ማለት ብዙ ለአንድ ማለት ነው። ትራንስሌት መልቲፕል ፕራይቬት አይፒ ቱ ሲንግል ፐብሊክ ዩዚንግ ዩኒክ ሶርስ ፖርት ነምበር ማለት ነው። ፖርት ነምበርን በማስከተል ኮንቨርት የምናደርግበት አንዱ ዘዴ ነው። በአጠቃላይ ናት 3 ክፍሎች እንዳሉት ያሳየናል ማለት ነው። ሶ the most common method used a home router and company network today አሁን በዛሬው ጊዜ የሚጠቀሙት አብዛኛውን ይህን ፓት የሚባለውን የናት አይነት እንደሆነ ያሳያል ማለት ነው። እናንተም ከመጽሐፋችሁ ጋር ሪፈር አድርገን ታዩታላችሁ ማለት ነው። ሌላው how to configure each NAT type ስታቲክ ናትን ስናይ ቅድም እንዳወራ ነው ኢንሳይድ ኦር አውትሳይድ። እንግዲህ ኢንሳይድ እና አውትሳይዳችንን በደንብ ማየት ይጠበቅብናል። ለምሳሌ ኢንሳይድ ናት ጂአይጂ 00 የሚባል አንድ ኢንተርፌስ ቢኖረን አይፒ ናት ኢንሳይድ አይፒ ናት G001 ከራውተር ወይም ከአውትሳይዱ ጋር የተገናኘው ምን ይሆናል? ኢንሳይድ ናት አይፒ ናት አውትሳይድ በማለት እናደርግና ከዛ ኮማንዳችን ምን ይሆናል? ማፕ ስናደርገው አይፒ ናት ኢንሳይድ ሶርስ ስታቲክ ሎካል አይፒ ከዛ ግሎባል አይፒ ብለን እንዘጋለን ማለት ነው። ከዚህ በፊት ግን ዲፎልት ራውተር ዲፎልት ጌትዌይ ወይም ዲፎልት ራውት ኢንክሉድ መደረግ እንዳለበት መታሰብ አለበት። በኋላ በኤግዛምፕል በደንብ እንሰራዋለን። የሁለተኛው ዳይናሚክ ናት ላይ ስንጠቀም የመጀመሪያው ስቴፓችን አክሰስ ኮንትሮል ሊስትን በደንብ ማሰብ ይጠበቅብናል። አክሰስ ሊስት 1 ፐርሚት 192.168.1.0.0 የክላስ ሲ ነው። ይሄ በማን ላይ ማለት ነው? በዘ ኦፖዚት ኦፍ ሰብኔት ማስክ ይሄ ዋይልድ ማስክ ይባላል። ይሄ ዋይልድ ማስኩ ዋን ሚንስ ኢት ኢዝ ሩል ነው ወይም ህግ ነው። ስለዚህ እነዚህ በዚህ ላይ ተፈቅዶላቸዋል ለማለት ያክል ነው። ስለዚህ መጨረሻ ላይ ምን መደረግ አለባቸው? እነዚህ ፑል ኤንድ ባይንድ መደረግ አለባቸው። እዚህ ጋር ከዚህ እስከዚህ ብለን ለምሳሌ ዲኤችሲፒ ላይ እንደተማራችሁት ከ192.168.1.0 እስከ ብለን እስከምንፈልገው ድረስ ካስቀመጥን በኋላ እዚህ ጋር ምን ማድረግ አለብን? ፑል ወይም ባይንድ ማድረግ መቻል አለብን። አይፒ ናት ፑል ይሄ ማይ ፑል የራሳችሁን እንደፈለጋችሁ ክሬት ማለት ትችላላችሁ። ስታርት አይፒ አድሬስ ላይክ 192.168.1.0 ካላችሁ እስከ ስንት ኢንድ አይፒ ናት ኢንሳይድ ሶርስ ሊስት 1 ማይ ፑል ብላችሁ ትጨርሳላችሁ ማለት ነው። ስለዚህ ይሄንን በኋላ በኤግዛምፕል የማሳያችሁ ይሆናል ማለት ነው። ሌላው ናት ኦቨርሎድ ላይ ስንጠቀም ከዚህኛው ከዳይናሚክ ጋር የሚለየው የተወሰነ ትንሽ ነገር ብቻ ነው። ይሄኛው እንደምታዩት የመጀመሪያው አክሰስ ኮንትሮል ሊስትን በደንብ ማየት አለብን። አክሰስ ሊስት 1 ፐርሚት 192.168.1.0.0 ኢት ኢዝ ሰብኔት ማስክ ኦር ዘ ዋይልድ ማስክ ማለት ነው። ኦቨርሎድ ላይ አይፒ ናት ኢንሳይድ ሶርስ ሊስት 1 ኢንተርፌስ G0/1 ኦቨርሎድ ብለን ኦልሬዲ ይሄኛውን አሳይ እናደርጋለን ማለት ነው። ስለዚህ በዚህ ሰዓት ይሄን ያክል ስለ ናት ይሄን ካልኳችሁ እንግዲህ ናት ስንል አንድ ፐብሊክ አይፒ አድሬስን ወደ ፕራይቬት ፕራይቬትን ወደ ፐብሊክ የምንቀይርበት የቴክኖሎጂ አይነት ነው ብለናል። ይህ ናት የሚባለው ቴክኖሎጂ 3 አይነት ናቶች አሉ ብለናል። የመጀመሪያው ስታቲክ ናት፣ የሁለተኛው ዳይናሚክ፣ ሶስተኛው ፓት ወይም ደግሞ ፖርት አድሬስ ትራንዚሽን ነው ብለናል። የሚቀጥለው ቪዲዮ
እንዴት አድርገን ኮንፊገር ማድረግ እንዳለብን በሶስቱም ኤግዛምፕል እያንዳንዱ ለማየት ሞክራለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ። ሄሎ፣ ሰላም ተማሪዎች እንዴት ናችሁ? ትናንትና ስለ ናት ምንነትና እንዴት መዋቀር እንዳለበት አይተናል። 3 አይነት ናቶች እንዳሉ በደንብ ተወያይተን ነበር። የመጀመሪያው ስታቲክ ናት፣ ሁለተኛው ዳይናሚክ ናት፣ ሶስተኛው ፓት እንደነበረ አይተናል። ትናንትና የመጀመሪያውን ቪዲዮ አዘጋጅቼላችሁ ነበር። እስኪ ዛሬ ደግሞ ስለ ዳይናሚክ ናት እንዴት ኮንፊገር እንደሚደረግ በቀላሉ ነይ እንዳለ የትናንትናውን ኤግዛምፕል መውሰድ እንችላለን። ስለዚህ መጀመሪያ እንደምታዩት እነዚህ 2 ራውተሮች አሉ። ይህኛው አይኤስፒ ነው፣ ያ ማለት አውትሳይድ ዘ ኢንተርኔት፣ ይቅርታ አውትሳይድ ዘ ናት ነው። ስለዚህ የቴሌ ወይም ደግሞ አይኤስፒ ነው፣ ራውተር ነው። እዚህ ጋር ስንመጣ የናት የሚደረገው ወይም ደግሞ ኢንተርናል ራውተር ነው። ዛት ሚንስ አር1 ብለን የምንጠራው ማለት ነው። ሶ እስኪ እንዴት ኮንፊገር እንደምናደርግ ከዚህ በፊት በሰራ ነው መሰረት እያንዳንዱን ኮንፊግሬሽን አይፒ አድሬሱን ስሙን ምናምን አሳይን እናርግና ወደ ዳይናሚክ ናት እንገባለን። በመጀመሪያ ኢንተርፌስ ጂአይጂ 01 ነው። በዚህኛው በኩል ያለው ኢንተርፌስ ጂአይጂ 00 ነው። ስለዚህ እዚያ ክሊክ በማድረግ እስከ ዛሬ ወደ ለመር ነው ስንፈልግ በኮንፊግሬሽን ሞድ መስጠት እንችላለን። በዚህኛው እኔ ለፍጥነት ስል እንደዚህ እስከምሰጥ እናንተ እንዲገባችሁ እዚሁ ላይ በምናውቀው በኮማንድ ፕሮሞት እንግባና ኢና ብለን ኮንፊቲ ካልኩ በኋላ ሆስት አር1 ኢንተርፌስ ጂአይጂ 0/0 አይፒ አድ 192.168.10.1 255 ኖ ሸት ብለን ይህኛውን እንትን ካልን በኋላ ዘን ኤግዚት በዚህኛው ሳይድ ጂአይጂ 1 አይፒ አድ 296 ነው የተሰጠ ነው። 226/27 ነው። 255 ይሆናል ማለት ነው። ሶ ኖ ሸት። ስለዚህ ይሄንን ኤግዚት ሶ WR በዚህ በኩል አሳይን አደረግኩ። እዚህኛው ላይ ይመጣና አሁንም ኮንፊግሬሽን ልጨርስ። ኢኔብል ካልኩ በኋላ ኮንፍቲ ሆስት አይኤስፒ ራውተር ነው ይኛው። ስለዚህ ኢንተርፌስ ጂአይጂ 0/1 አይፒ አድ 224 ሶሪ እንተሳስቼ ነው አብዝቼው ነው 224 ቅርታ አይፒ አድሬስ 209.165.200 ሶሪ
እዚህ ጋር እንትን አላልኩም 255 224 እንዴ ምንድን ነው 209 እስኪ ኢንተርፌስ ሶሪ ኤግዚት ኢንት GIG 0/1 IP add 209 165 225 225 254 224 yes no sheds ስለዚህ ኤግዚት በዚህኛው ሳይድ ይቅርታ ኮንፍቲ በዚህኛው ሳይድ GIG ኢንተርፌስ GIG 0/0 IP add 209 165 ኢንተርናሉን 201 እና 254 ነው የተሰጠን 255 0 ኖ ሸት ስለዚህ ኤግዚት ካልን በኋላ WR ሴቭ አደረግን። ስለዚህ አይፒ አድሬሳችንን በዚህ መልኩ ሰጠን። እዚህም ጋር ስንመጣ 192 168 10 እዚህ ጋር የራውተራችንን ዲፎልት ጌትዌይ 192 168 10 1 ጨረስን። እዚህ ሰርቨራችን ላይ ስንመጣ ዌብ ሰርቨር ላይ ዴስክቶፕ 209 165 201 የራውተሩ ዲፎልት ጌትዌይ 209 165 201 254 ይህንን በዚህ መልኩ ፊዚካሌን ሎጂካል አይፒ አድሬሴን በሙሉ ሰጥቼ ጨረስኩ ማለት ነው። ስለዚህ በዚህ መሰረት አሁን ወደ ተጠየቅ ነው how to configure dynamic NAT using two routers ነው የሚለው። ስለዚህ የመጀመሪያው ጥያቄ ወይም በምሰራበት ሰዓት configure dynamic NAT pool or public IP address ማለት ነው። ይህ ማለት ደግሞ ዳይናሚክ ናት ማፕ an entire pool of private IP address to pool of public IP address on the first come and first serve bias ነው። ስለዚህ ብዙ አይፒ አድሬሶችን ብዙ ፕራይቬት አይፒ አድሬሶችን ከብዙ ከተመዘገቡ የፐብሊክ አይፒ አድሬሶች ጋር ማፕ ማድረግ እንችላለን ማለት ነው። ይህን ማፕ ለማድረግ ደግሞ የመጀመሪያ ምንድነው ፑል ወይም የገንዳ የምንለው ጂሲፒ ላይ እሱን መስራት ነው። ስለዚህ የመጀመሪያው ስቴፕ ዲፋይን ዘ አክሰስ ኮንትሮል ሊስት ነው። create an access control list to specify which internal network address are allowed to be transmitted. that means እንግዲህ ይህን ለማድረግ ደግሞ በመጀመሪያው ራውተር ላይ እዚህ ጋር ክሊክ ታደርጋላችሁ። እዚህ ክሊክ ካደረጋችሁ በኋላ እዚህ መጀመሪያው ራውተር ላይ ክሊክ አደረግን በኋላ ምን እናደርጋለን? ኢኔብል ኮንፊግሬሽን ሞር ላይ እንገባለን። ኮንፍቲ ካላችሁ በኋላ ምንድነው የምታደርጉት? አክሰስ ሊስት ዋን ፐርሚት
ፐርሚት የኤክስተርናል ኔትወርካችሁን 192.168 10.0 ሰብኔት ማስካችሁን የሰብኔት ማስክ ተቃራኒ ዛት ሚንስ ዋይልድ ማስክ ኦፖዚት ኦፍ ሰብኔት ማስክ ማለት ነው አይደለ? እሱን እናስከትላለን። እሱን እንትን ካልን በኋላ 0.0.0 ክላስ ሲ ነው አይደለ? 255 ይህንን ካደረግን በኋላ የሁለተኛው ስቴፓችን ምንድነው? ዲፋይን ግሎባል ፐብሊክ አይፒ አድሬስ ፑል ይሆናል። ዲፋይን ግሎባል ፐብሊክ አይፒ አድሬስ ፑል ሚንስ ክሬት ኤ ፑል ፐብሊክ ኦር IP address. For example, let's assume the ISP allowed a small block from 295.265.224/7 using usable IP address ከ226 እስከ 230 ፑል ማድረግ እንችላለን ማለት ነው። ስለዚህ ይህን ለማድረግ ምንድነው የምናደርገው? የመጀመሪያው IP NAT pool IP NAT pool pool ኔማችሁን let's say my pool is it is my own alliance name my alliance name ነው። ስለዚህ my pool ካላችሁ በኋላ 209.165 226 እስከ 209.165 200 እስከ 230 ካረጋችሁ በኋላ 230 ካደረግን በኋላ የሚቀጥለው ስቴፓችን ኔት ማስክ ብላችሁ ሰብኔት ማስኩን ታስቀምጣላችሁ ማለት ነው። ኔት ማስክ ብለን ሰብኔት ማስኩን ኔት ማስክ ብለን 255 የነዚህ ሰብኔት ማስክ ስንት ነው? 224 አይደለ? 224 ብላችሁ ታስቀምጣላችሁ ማለት ነው። ሶ የሶስተኛው ስቴፓችን ባይንድ ነው የምናደርገው። ባይንድ ዘ አክሰስ ኮንትሮል ሊስት ቱ ዘ አይፒ ናት ፑል። ቅድም የሰራነውን አክሰስ ሊስት ከሰራነው ፑል ጋር ምን እናደርጋለን? ኮኔክት እናደርገዋለን። ይህን ለማድረግ ማፕ ዘ ትራፊክ ሜተድ ባይ ዘ አክሰስ ኮንትሮል ሊስት ቱ ዘ ፐብሊክ አይፒ አድሬስ ፑል ዛት ሚንስ አይፒ ናት ኢንሳይድ ሶርስ እዚች ጋር አያት ስላችሁ እዚህ አይፒ አድሬስ አይፒ ናት ኢንሳይድ ሶርስ ሊስት ካላችሁ በኋላ ቅድም ይችኛዋን ላይ ሰርታችኋታል። ቅድም ይችኛዋን ላይ ሰርታችኋል። ስለዚህ ይችኛዋና አሁን የሰራችሁትን ፑል ምን ማድረግ ነው? ኮምፓይን ማድረግ ነው። ስለዚህ አይፒ ናት ቅርታ እንዲታያችሁ ብዬ ነው። አይፒ ናት ኢንሳይድ ሶርስ ሊስት ሊስት 1 ፑል ካላችሁ በኋላ ማይ ፑል ቅድም እዚህ ጋር ማይ ፑል ብዬ ክሬት ስላደረግኩ ነው። ስለዚህ ማይ ፑል ብዬ ማረኩት ኢንተር አልኩ ማለት ነው። ስለዚህ ሁለቱን ምን አረኳቸው? ኮንካትኔት አረኩ ማለት እዚች ጋር የሰጠሁትንና መጀመሪያ ላይ እዚህ ጋር የነበሩትን የፈርስት ወይም ኢንሳይድ ኔትወርክን በዚህ ጋር ማፕ እንዲሆንልኝ በፑሉ ወይም በዲኤችሲፒ በምንለው እዚህ ጋር ፑል እንዲሆን አደረግኩኝ ማለት ነው። ሶ የሚቀጥለው ስቴፔ
ስንተኛው ስቴፕ ደረስኩኝ? አራተኛው ስቴፕ ነው። አራተኛው ስቴፕ ላይ የምታደርጉት ምንድን ነው? እያንዳንዱን ምን ማድረግ አለባችሁ? ማሳወቅ። ያ ማለት ኮንፊገር ራውተር ኢንተርፌስ ኢንሳይድ ኤንድ አውትሳይድ ናት መሆናቸውን እያንዳንዳቸውን መንገር አለብን። ኢንሹር ዩር ኢንተርፌስ አር ፕሮፐርሊ ታግድ ፎር ናት ኖት ኦልሬዲ ኮንፊገርድ። ከዚህ በፊት ኮንፊገርድ ያልተደረገ ቢሆን ጥሩ ነው። ስለዚህ እያንዳንዱ መለየት መቻል አለብን አሁን ማለት ነው። የትኛው ኢንሳይድ ነው፣ የትኛው ራውተር አውትሳይድ ነው የሚለውን በደንብ ማየት መለየት ይጠበቅብናል እያለን ነው ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር ትመጣላችሁ። አሁንም እንትናችሁን ስታዩ ቶፖሎጂያችሁን ስታዩት ይህ ቶፖሎጂ በዚህ በኩል ይሄ ወደ ውስጥ ያለው ኢንተርናል ነው፣ በዚህ በኩል ያለው ደግሞ አውትሳይድ ነው። ስለዚህ ምንድነው የምናደርገው? ዲተርማይን እዚህ ትመጡና ኤግዚት ትላላችሁ። ይቅርታ ኮንፍቲ ላይ ኢንተርፌስ GIG 0/0 IP ናት ኢንሳይድ ኤግዚት ኢንተርፌስ GIG 0/1 IP ናት ምንድነው? IP ናት አውትሳይድ ኤግዚት። ሶ ኤግዚት ካላችሁ በኋላ ኦኬ ኤግዚት። አሁንም ሶ WR አሁን ኦልሬዲ ኮንፊገራችንን ጨርሰናል። ኮንፊገራችንን ከጨረስን በኋላ እንግዲህ ሌላው ስቴፓችን ምንድን ነው? እያንዳንዱን ቬሪፊኬሽን ወይም ቬሪፋይ ማድረግ ነው ያለብን ማለት ነው። እስኪ ቬሪፋይ ለማድረግ እዚች ላይ ተቀምጠን ራውተሩ ላይ ሆነን የመጀመሪያው ሾው አይፒ ናት ትራንዛክሽን ስትሉ ምንም አይነት ማፕ ያደረገ አይታየኝም። እስኪ አሁን እዚህ ኩኜ PING ፒንግ 265 ይሄኛውን ፒንግ ለማድረግ ልሞክር። there is no distinction። እስኪ 200.225 የኛውን ያገኘዋል። የኛውን ያገኘዋል። ዲስቲንክሽን ኢዝ ኖት ራውቴብል ይለኛል። ስለዚህ ኦኬ እዚህ ጋር እስኪ ተመልሼ እመጣለሁ። ምናልባች ራውት መሰራት ካለበት ሌት ሚ ቼክ ኢት አጌን። እስኪ ቼክ ለማድረግ ሞክራለሁ፣ ምክንያቱም መስራት አለበት። እሺ ተማሪዎች ስህተቱን አስተካክያለሁ። ስለዚህ ስህተቱ የነበረው ያው እንደምታዩት እዚህ ጋር ፒንግ አድርጓል። ምናልባት ቅድም ያልመጣልን እዚህ ጋር ያለችዋን አይፒ አድሬስ ይሄ 201 መሆን ሲሆንበት እኔ 200.1 ብዬ ነው ያሳሳኩት እዚህ ጋር። ስለዚህ ሁላችንም ስንሰራ ቀስ ብለን ቼክ ማድረግ አለብን። ስለዚህ እንደምታዩት እዚህ ጋር ይሄኛውን ፒንግ ስናደርግ ኦልሬዲ ኢንሳይድ ሁነን እዚህ ላይ ሁነን
የውጨኛውን ወይም በውጭ በኩል ያለውን በቴሌ በኩል ያለውን ሰርቨር አግኝተን እየሰራን ነው ማለት ነው። ስለዚህ እስቲ ናት መስራቱን ቸክ ለማድረግ እዚህ ትመጡና ሾው ብላችሁ ሾው አይፒ ናት ትራንሳክሽን ስትሉ እዚህ ጋር ታያላችሁ ማለት ነው። እንደምታዩት ኢንሳይድ ግሎባል፣ ኢንሳይድ ሎካል፣ አውሳይድ ሎካል፣ አውሳይድ ግሎባል ይላል። ስለዚህ 209 በማን ላይ ማፕኗል? በዚህኛው ላይ እዚህ ጋር እንደምታዩት በዚህ ቁጥር ላይ ማፕኗል ማለት ነው። 192 በዚህ ፖርት ላይ ማፕ ተደርጎላችኋል። ስለዚህ እንደምታዩት ፕራይቬቱ ወደ ፐብሊክ፣ ፐብሊኩ ወደ ፕራይቬት መቀየሩን በትክክል ያሳያችኋል ማለት ነው እዚህ ጋር። ስለዚህ በሚቀጥለው ቪዲዮ ደግሞ ስለ ፓት ወይም ፖርት አድሬስ ትራንስሌሽን እሱ ላይ በደንብ አሳያችኋለሁ። እስከዛ ድረስ በደንብ ይህን እየተለማመዳችሁ ጠብቁኝ ተማሪዎች። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ እና የበለጠ ከዚህ በላይ እንዲሰራ እንድታደርጉ ይፈልጋለሁ። ቻው ቻው።